ዓመታት በፊት የኦሮሚያ ቤተ ክህነት ራሱን ለማደራጀት እንደዛ በሚሯራጥበት ጊዜ ብዙዎቻችን ያልነው ያነሳነውን ጉዳይ እንደዚሁ ማንሳት ፈልጋለሁ። አሁንስ ቤተ ክርስቲያን ጣዖት ናት ያለው አካል ታኅሳስ 21 ቀን 2015 ዓመተ ምህረት ጌታ በራእይ አሳይቶኛል ሲል በአዳራሹ ስለተሰበሰቡ ህዝቦች የተናገረውን ነገር እናንሳ። ይህ ሰው እውነት ጌታ ታይቶት ነው ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መፍረስ የሚፈልጉ የመንግስት አካላትና በውስጧ የተሰከሰኩ እንደነ አቡነ ሳይሮስ አይነቱ መረጃ ሰጥተውት ነው? ልብ በሉልኝ ክቡራን ተመልካቾቻችን፣ የተዋሕዶ ልጆች፣ ይህ ሰው ታኅሳስ 21 ቀን ጌታ ታየኝ ብሎ በአዳራሽ ውስጥ የተናገራቸውን ነገሮች እስቲ አንድ በአንድ እንስማቸው። ቀንጨብ አድርገን እንዲህ እንመልከት። ዛሬ ሌሊት አንድ ራእይ አይቻለሁ። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ። ጌታም ተናግሮኛል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸውን አተመላልቀዋለሁ ብሎኛል። ለእኔ የሆኑትን እለያቸዋለሁ ብሎኛል። በኃይል ቀብቼ አስነሳቸዋለሁ ብሎኛል። እንግዲህ ይህንን ነው ክቡራን ተመልካቾቻችን ታኅሳስ 21 ቀን ጌታ ታየኝ ያለው። ጌታ ከጠፋ ሰው ለአንድ ሰው መጥቶ መታየት ጀምሯል። ይሁን የምነካው ቤተ ክርስቲያንን ጣዖት ሲላትን ሲናገር ነበር። ተክልዬን ተቅማጥ እያለ ሲያወራ ነበር። የተዋሕዶ ልጆች ዝምታ ነው ለዚህ ያበቃው። በታኅሳስ 21 ቀን ውስጥ ትልቅ አለት ለሁለት ይከፈላል ነው ያለው። አዎ ቅድስት ቤተ ክርስቲያን አለት ሆናበታለች። በፕሮቴስታንት እምነት ውስጥ ሆኖ ግን ቤተ ክርስቲያንን ለምንድን ነው እሱ እንዲህ ሊፈተናት የፈለገው ስንል አቅም ኖሮት አይደለም። አቅም ያላቸው የመንግስት አካላት መረጃ ሲያሸልኩለት፣ በሌላ በኩል ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አፈንግጠው ራሳቸውን በሌላ ቅዱስ ሲኖዶስ ለመጠራት የጣሩ ግለሰቦች መረጃ ሲያቀብሉት ጌታ ታየኝ ብሎ ማውራትን ጀምሯል። ይህ ሰው ጌታ የሚታየው ስለምንድን ነው? ይህ ሰው ከቀናት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጣዖት ናት እያለ ሲናገር ነበር። እውነት በራእይ ታይቶለት ነው? በራእይ ታይቶበት ነው? ከዚህ ሰው ጋር ተያይዞ ያሉ መረጃዎችን በደንብ እናውጣቸዋለን። አንድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ እያለች ክር እያንጠለጠለች ከእሱ ጋር ስጋ ቤት ለስጋ ቤት ሌሎች ቦታዎች ላይ የምትሄድ የኢትዮጵያ አየር መንገድን በእርዳታ ሰበብ የምታራቁት በእምነት ሰበብ ፖለቲካ የምትጫወት ሌላዋ ማንኛዋ ናት። እሷን በደንብ እናነሳዋለን። ምንድን ነው እየተፈለገ ያለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? ለምንድን ነው የማንነቀው? የተዋሕዶ ልጆች፣ ይህ ግለሰብ መንግስት በሩን የከፈተለት ጊዜ የመንግስት ደጋፊ ነኝ ብሎ ሊሆን ይችላል። ግን ስህተት ነበር ማለት ነው። እኔ እንደውም እኮ ልንገርህ፣ እንደውም እኔ እኮ ለራሴ እኔ ነኝ የኢትዮጵያ ቤተክርስቲያን ልጅ፣ ሌላው ግዴለሽ ነው ባይ ነኝ እኮ ያኔ። አሁን እንዲህ ስንነጋገር ይሄን ሁሉ አስበህ ብሎ ሲነግሩኝ ነው ደስ የሚለኝ እንጂ
ያኔ እኮ ምናልባት አንዳንድ ሰው ሃይማኖት ጠፋ ምን ሊገለኝም ይችላል እኮ ሊገል ይችላል ማይመኑ አቅማ እዚህ እኛ ግን እንተዋወቃለን ከአባቶች ጋር ያቁኛል እኔም አውቃቸዋለሁ ስለዚህ ትልቁ ነገር ግን ያ ሌላ ችግርም ተፈጥሮ ቢሆን ኖሮ እኔ እርግጠኛ ነኝ እንደምሰድቅ ምክንያቱም መጥፎ የሚሆነው ኖሮ ሰው እንደሚለው ሰው ተከትሎኛል የተወሰነውን ገንጥዬ መሄድ ይቻላል የኦሮሚያ ቤተ ክህነት ለማቋቋም ሁሉም ነገር ዝግጅት አድርገናል ቅርብ ጊዜ ቀኑን ወደፊት እንገልጻለን በሚዲያ እንገልጻለን መቼ የትቋቋማል እንዴት ነው የሚሰራው መዋቅሩንም አዘጋጅተናል ይሄንንም የሚመለከተው አካላት ጋር እየተመካከረ ነው የሚገኘው ስለዚህ በአሁኑ ወቅት ግማሹ አሁን የምንገልጸውም አለ የማንገልጸውም ሊኖር ይችላል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈርሳለች አሁን በኦሮሚያ ክልል የለችም ያን የነፍጠኛ ቤተክርስቲያን ናት ብለዋታል ኦሮሞ ሰጅሟል ይሄ ከምስራቅ እስከ ምዕራብ ደቡብ ሰሜን የሚታወቅ ነው አዲስ አበባ ውስጥ አላልንም መቼም የኦሮሚያ ዋና ከተማ ቢሆንም ለዛሬው አላልንም የነገው አጀንዳው እንዳለ ሆነ ማለት ነው የኦሮሚያ ነው ነገ እንዳይቀደስ አዲስ አበባ የኦሮሚያ ነው አዲስ አበባ የኦሮሚያ ዋና ከተማ ነው አዲስ አበባ ደግመዋለሁ የኦሮሚያ ዋና ከተማ ነው ኦሮሚያ 16ቱ ጳጳሳት የአንድ ብሔር ጳጳሳት ናቸው የአንድ ብሔር የአንድ ክልል ተወላጅ ጳጳሳት ናቸው 16ቱ እንደዛ ከሆነ እነዚህ አባት 16ቱ ሙሉ እንዴት በአንድ ብሔር ሲወከላሉ አንድ ብሔር ተወክሎ ነው ስልጣን የተሰጣቸው ቀጥሎስ እንዴት እንደዚህ አይነት ክርክር ሊያደርጉ ይችላሉ 16ቱ ሙሉ እንዴት አማራን ከኦሮሚያ ሊያባርሩ ነው እንጂ ኦሮሚያ ቤተ ክህነት የተባለው ኦሮሞ እንድማር ተፈልጎ አይደለም ነው እንግዲህ የአንድ አባት የአማራ ጠበቃ ማን አደረገው ነው የኦሮሞ ጠበቃ ማን አደረገው አሁን እኛ ኦሮሞ ብቻ የእግዚአብሔር መንግስት እንዲወርስ ይያልን አይደለም አሁን ቆማችሁ የኦሮሚያ ቤተ ክህነት ብለን የጀመርነው ሌላው በኦሮሚያ ቤተ ክህነት አደራጅ ኮሚቴ ፈይሳ አዱኛ የተባለ ታቦት ተቀርጾ ወደ ዋሽንግተን ዲሲ አሜሪካ ሄዷል ተብሎ ነበረ በግዕዝ መዲና ዓለም በአማርኛ የዓለም መድኃኒት በኦሮምኛ ፈይሳ አዱኛ ተብሎ ወጣ በማን ፈቃድ ታቦት የሚባረክ ሊቀ ጳጳስ ሙስሊም አልፈቀዱም እሳቸው አይደለ አልፈቀዱም አይመለከታቸውም እኮ ነው ያልኩት አይመለከታቸውም መልካም ቅዱስ ሲኖዶስ ማውጋት ቅዱስ ሲኖዶስ ስለ አንድ ታቦት ማወቅ የለበትም አሜሪካ ያሉት ይሄንን ፈቃድ ሰጥተዋል አልሰጡም እሺ ለምን አልሰጡም ኦሮምኛ ቋንቋ ስለማይሰሙ ኦሮሞ በቋንቋ መማር ስለማይፈልግ ምንም ሰው ቢያስብ ቀኖና ቤተ ክርስቲያን እኮ መከበር አለበት እኮ የቤተ ክርስቲያን ቀኖና የቤተ ክርስቲያን ስርዓት ቅድም እንደተባለው ሊቃውንቱም ሲሉት እንደነበሩት ቀኖና ቤተ ክርስቲያን ታላቅ ነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ታላቅ ቤተ ክርስቲያን ናት በዓለም የታወቀች በሃይማኖቷ በመግባሯ በጠቅላላ በመልካም ስራዋ በአገልግሎቷ በሊቃውንቶቿ የተከበረች በእግዚአብሔርም የተከበረች ቤተክርስቲያን ናትና መቼስ ቤተክርስቲያኒቱ መከበር አለባት እና ሁላችንም ማክበር አለብን ቤተክርስቲያናችንን ቀኖና ቤተክርስቲያናችንን ማክበር አለብን እና ያኛውን ብዙ ሰው ተጠራጥረዋል ያ ደግሞ ለምን ይሆናል ለምን በህግና በስርዓት የተቀመጠ ሰው በህግና በስርዓት ነው መሄድ ያለበት ቢሄድ እንጂ ያለ ህግ ያለ ስርዓት ዝም ብሎ ተነስቶ መሄድ አስፈላጊ አይደለም ይሄ እንደው ስርዓተ ቤተክርስቲያን ማፍረስ በምንም አይነት ተፈላጊ አይደለም ሞትም ከመጣ ሞት ብቻ ነው እና አሁን ሁላችሁም በዚሁ ጉባኤ ላይ ተገኝታችሁ እንዲህ አይነቱ ከፍተኛ የሆነ የአቀባበል ስርዓት ስላደረጋችሁ እግዚአብሔር ይባርካችሁ ብያለሁ ይህ ሁኔታ ከባድ እንደሆነ ይታወቃል
ሁኔታው ከብፁዕ አቡነ አብርሃም እንደተናገሩት ብፁዕ አቡነ ቀውስጦስም እንደተናገሩት ከባድ ነው ነገሩ። ዘመኑ ከባድ ነው። መቼም አይፈረድበትም። ሰውም ቢጠራጠርም አይፈረድበትም። እና ስለዚህ ይሄን ሊሆን ይችላል። ትዕግስት ያስፈልጋል እና እግዚአብሔር ምሕረቱን